አላህ ልጅ ሊኖረው ይችላል? አይችልም። ኦኬ ማይችልበት ምክንያት ምንድነው? እንደኛን ስላልሆነ ሰው ስላልሆነ። ኦኬ ሰው ባልሆነው በባህሪው ልጅ ሊይዝ ይችላል? የባህሪ ልጅ ሊኖረው ይችላል? አይችልም፣ የለው። ኦኬ የጸጋስ ልጅ ሊኖረው ይችላል? የለውም። በፍጹም ልጅ የሚባል ነገር የለውም። አይነካካውም። ይሄ ነገር ኦኬ ቁርአን ያላ ቃል ነው አይደለ? አዎ ቁርአንን ያላ ቃል ብላችሁ ትጠራላችሁ አይደለ? አዎ ያላ ቃል ባህሪው ነው ወይንስ ባህሪው አይደለም? ባህሪው ነው። ፍጡር ነው ፍጡር አይደለም? አይደለም ፍጡር አይደለም ብለን ነው የምናምነው እኛ። ኦኬ ቁርአን አላህ ነው? አይደለም። ኦኬ ቁርአን አላህ አይደለም? ቁርአን አይደለም። ቁርአን አላህ አይደለም። ቁርአን ያላ ቃል ነው። ያ አላህ ነው። አላህ አይደለም፣ ያ አላህ ነው። ኦኬ ያ ቁርአን ብለህ የጠራኸውን ልጅ ብለህ ብትጠራው አላህ ለምን ይበሳጫል? ቁርአን ብለህ ከምትጠራው ልጅ እንዴት ልጅ ተብሎ ይጠራል? ምን ችግር አለው? ቃል ብለህ ጠራኸው አይደለ? ነሰሰርሊ ልጅ ለመባል መወለድ ብቻ ነው አንተ የምታውቀው? የሆነ ከማህፀን መውጣት ብቻ ነው 9 ወር ተረግዞ ብቻ ነው የምታውቀው? ልጅ ቁርአን ብለህ የጠራኸውን ቃሉን ከሱ የሚወጣ ነውና ቁርአን ሉክ ቃሉ ነው አይደለ? ቃሉ ደግሞ ካላህ የሚወጣ ነው አይደለ? ቃሉ ካላህ ነው የሚወጣው አይደል? ካላህ የሚወጣውን ካዳ ልጅ ብለህ ብትጠራው ምንድነው ችግሩ? ኧረ እንዴት ቃል እንዴት ልጅ ተብሎ ይጠራል? ምን ችግር አለው ብለህ ብትጠራው? አንተ እኮ ለቃልም ባህሪ ብለህ ጠርተሃል እኮ። ቃሉን ደግሞ ባህሪ ብቻ ሳይሆን ፍጡር አይደለም ብለህም ጠርተሃል እኮ። እና አሁን እኛ የምናወራው ወሬ ለምሳሌ አሁን አንተ የምትናገረው ልጃችን ነው ልጅህ ነው ማለት ነው። የኔ ቃልም እና ለፈጣሪ ምሳሌ ሰጣው ነው። ቃሌን ልጅ ብለህ ብትጠራው ምንም ችግር የለውም። ከኔ እንደመገኘቱ ከኔ እንደመውጣቱ። እንዴት ንግግር እንዴት ልጅ ይባላል? ኦኬ ያላ ቃል እንደኔ ንግግር ነው እያልክ ነው? የሱ እኮ አካላዊ ነው፣ ንግግር አይደለም እንደኔ አይደለ? አካላዊ ነው፣ መፍጠር የሚችል ነው፣ ማስገኘት የሚችል ነው፣ ባህሪ ነው፣ አካላዊ ነው። አካላዊ ንግግር ሲሆን ዝሩ ነው፣ እውነት ነው። እኔ ላይ ሲመጣ ዝሩ ይሆናል። ያላህ ቃል ግን ዝሩ ሳይሆን አካላዊ ነው። አካል ያለው ደግሞ አካላዊ which is መፍጠር ማድረግ የሚችል ነው አይደለ? ቃሉ መፍጠር ማድረግ የሚችል ያልተፈጠረ ከሆነ ስለዚህ ያንን ነገር ፍጡር ካልሆነ ልጅ ብለህ ብትጠራው ምንድነው እሱ ፖይንት ችግሩ? ምክንያቱም ከሱ ተተገኘ ድረስ ከሱ ተተገኘ ደግሞ ያ የተገኘውን ባህሪውን ልጅ ብለህ ብትጠራው ባህሪ እንዴት ልጅ ተብሎ ይጠራል? ምንድነው ችግሩ ነው? ስላልሆነ ነው እንጂ አሁን ልጅ ስላልሆነ ልጅ አይባልም። አሁን ስላልሆነ እያልክ ያለው እኮ አንተ ነህ። ለምን መሰለህ? ይሄንን ምን አይነት ኮንሰፕት ዛል መሰለህ? ልጅ ለመባል ከአባት ማነስ አለበት በእድሜ ተረግዞ መወለድ አለበት የሚለው ጽንሰ ሐሳብ ጭንቅላት ውስጥ ስለቀረ ነው። ቃሉ ከሱ ሳይለይ ከሱ የሚወጣ ነገር ግን ከርሱ ጋር የነበረ ዘላለማዊ ሆነ ያንን ቃል ብለህ የጠራኸውን ቁርአን ብለህ ጠራኸው እኮ። ቃሉን ነው አይደለ? ቁርአን ብለህ የጠራኸው አው ቃሉን ነው እንጂ አሁን እዚህ ጋር አካላዊ ምናምን የሚባለው ነገር አሁን ጀነዲን ቁርአን አላህ ቃል ብለህ ጠራኸው። ያላህ ቃል ብለህ ስትጠራው ቁርአን የሚለውን አንተ ነው የጠራኸው። ቃሉ ግን ዘላለማዊ ነበረ። ስለዚህ ቁርአን ብለህ ስትጠራው ያላህን ባህሪ ካልከበደ ቁርአን ብለህ ስትጠራው ወይንም ደግሞ ቁርአን ብለህ ስትጠራው ባህሪን ያላህን ካልከበደ ልጅ ብለህ ብትጠራው ምንድነው የከበደ? ቃል ነው ብዬ ስል ያልከበደኝ ቃሉን ስለሆነ ነው።
ቁርአን የአላህ ቃል ስለሆነ አልከበደም። ቁርአን ብለህ ስትጠራው ግን ልጅ ስላልሆነ ልጅ አልለውም። ቁርአን ብለህ ስትጠራው ስለምን ከበደ ታዲያ? ሳይከብድ ሶሪ ቁርአን ብለህ ስትጠራው ለምን ሳይከብድ? እንዴት ይከብደኛል? ቁርአን ስለሆነ ቃሉን ስለሆነ አልከበደህም። ልጅ ብለህ ስትጠራው ለምን የሚከብድ ታዲያ? ልጁን ስላልሆነ ልጅ ሚለውን በምን አይነት ሴንስ ተረዳው አልኩ? ቃሉ እንደመሆኑ ከሱ የሚወጣ እንደመሆኑ ልጅ ብለህ ብትጠራው ምን ችግር አለው ነው። ሎክ የኛ ረዳድ እንዴት መሰለ ዙነዲን እያልኩ ያለው አሁን ቁርአን ያላ ቃል ነው። ወረቀቱ አላህ አይደለም አይደል? ባህሪ አይደለም፣ ያላ ባህሪ አይደለም አይደል? ወረቀቱ ፍጡር ነው አይደለ? ቃሉ ግን ወረቀቱ ላይ ያረፈው ያላህ ቃል ነው አይደለ? አዎ። ያ ቃል ደግሞ ፍጡር አይደለም አይደለ? አዎ። ስለዚህ ቁርአን ላይ ፍጡርና ፍጡር ያልሆነ ነገር ተዋህደዋል ማለት ነው አይደለ? ወረቀቱ ፍጡር ሲሆን ቃሉ ደግሞ ፍጡር አይደለም፣ ተዋህደዋል። አዎ። ኦኬ። ፔኗም የጻፈችው ቀለሙም የጻፈችው ያላህን ቃል ወረቀቱ ላይ ፔኗ ወይንም ደግሞ ቀለሙ ፍጡር ነው አይደለ? አዎ። ቃሉ ግን ያ የተጻፈው ከብዕሩ ጋር የተዋሃደው ፍጡር አይደለም፣ ያላ ቃል ነው አይደለ? አዎ። ፍጡር የሆነና ፍጡር ያልሆነ ሁለቱ ተዋህደዋል አይደለ? አዎ። ይሄንን ሁለቱ የተዋሃዱትን ምን ብለህ ጠራኸው? ቁርአን ብለህ ጠራኸው። እኛ ምን እናምናለን መሰለ? ቃል አካላዊ ቃል ወልድ ወይንም ደግሞ የባህሪ ቃሉ በስጋ ተገለጠ ብለን እናምናለን። እሱም ክርስቶስ ነው ብለን እናምናለን። ሎክ ስጋን ፈጠረ፣ አንተ ወረቀትን አዘጋጀ ብለህ ታምናለህ። እኛ ስጋን አዘጋጀ ብለን እናምናለን። በዛ በስጋው መለኮት ተገለጠበት which is ስጋን ተዋህዶ መለኮት በስጋው ተገለጠ ብለን እናምናለን። ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የሚለው አንተ ወረቀቱ ይመታል፣ ይነካል፣ ይዳሰሳል፣ ይታያል ብለህ ታምናለህ። እኛም ደግሞ ክርስቶስ በስጋው ይነካል፣ ይመታል፣ ይዳሰሳል ብለን እናምናለን። ያ መለኮት የተዋሃደው ነው ብለን እናምናለን። አንተ ጋር ሲመጣ አልከበደህም፣ እኛ ጋር ሲመጣ ይከብዳችኋል። እኛ ምን ብለን እናምናለን? ያንን ወልድን አካላዊ ቃልን የአብ ልጅ ብለን እናምናለን። ቃል ወይንም ደግሞ የአብ ልጅ ብለን እንጠራዋለን። ኦኬ አላህ ለምንድን ነው ልጅ የማይኖረው? እንደዚህ ስላልተረዳው ነው። አላህ እናንተ ኮንሰፕቱ እኛ በጣም ግልጽ እና ጥርት ያለ ነው። ጥርት ያለ ልጅነትን በምን መሰለ ጁነዲን፣ ችግሩ እናንተ ጋር ምን እንደሆነ ታውቃለህ? ልጅነትን አላህ እንዴት እንደተረዳ መሐመድ እንዴት እንዳስረዳችሁ ታውቃለህ? ይሄ አርግዞ ከመወለድ ጋር ብቻ አያያዛችሁት። ለዛ ነው አላህም ልጅ የሌለኝ እያለ የሚቃወመው ትክክለኛ እኛን አስተምሮ አውቆት አይደለም። ሱራ 6:101 ላይ ስትመለከት ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ይላል። እኛ አብ ሚስት አግብቶ ወለደ ብለን አናምንም። ለውጥ ስባት እንደዛ አይነት አስተምሮ የለንም። ቃሉን ነው፣ ያ አካላዊ ቃል ነው። የአብ የባህሪ ቃሉን ምን ብለን ጠራ ነው? ልጅ ብለን ጠራ ነው። ትፈቱ ክርስቲያን አሰላሙ አለይኩም ወራህመቱላህ። ብቻ ያው አሁን አንተ የተረዳህ ይገባኛል። ልጅ ሲባል በአይምሮ እየመጣ ያለው የሆነ ተረግዞ የሚወለድ ሚስት አግብቶ ምናምን ነገር ነው አይደለ? እኛ እንደዛ እናምንም። አየህ ስህተት ነው እሱ። ቁርአኑም እንደዛ ስለተረዳ ማለት ነው። እኛ እንደዛ ብለን አናምንም። ፈጣሪ ሚስት አግብቶ ከዛ በኋላ ከሱ ጋር ሚስት ኖራ ከዛ እንደዛ ኖ ቃሉ ያ ባህሪው ነው፣ አካላዊ ነው። ያ ቃሉን አካላዊ እንደመሆኑ ደግሞ እሱን ነው ልጅ ብለን የምንጠራው። እንደዚህ ይላል፣ እርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ለእርሱ ይኖረዋል ይላል። አንተ አግብተሃል ዙነዲን? አላገባው። ልጅ አለህ አለ ሚስት ብልህ ምን ትለኛለህ? አለ ሴት ሳትነካካ ከሴት ጋር ልጅ ወልደሃል ብልህ ምን ትለኛለህ? የለኝም ነው የሚለው። ምክንያቱም ሚስት ያስፈልጋል ልጅ ለመውለድ አይደለ? አዎ ቁርአኑ የሚለው እንደዚህ ይላል፣ ለእርሱ ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል ይላል። ስለዚህ አላህ ልጅ እንዲኖረው ምን ያስፈልገዋል ማለት ነው?
ላ ቅድም እኮ አልኩ ይሄ እኮ ሚስት ምናምን የሚባለው እኔ የኛ ባህሪ ነው። ይሄ ስሜት ምናምን የሚለው ይሄ ከኛ እንጂ አላህ Subhanahu Wa Ta'ala የሚል ነገር አይደለም። ቁርአን አንብቦ እሺ አንብቦ ታያል አስፋውስ ይታያል እኮ እሱ ጋር ለእርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ሚስት የሌለችው ሲሆን ልብ በል ሚስት ሳይኖረው ልጅ አይኖረውም እያለን ነው። ስለዚህ አላህ በባህሪው ሎክ ሚስት ያስፈልገዋል ልጅ እንዲኖረው፣ አለበለዚያ ሚስት ከሌለው ልጅ የለውም እያለ ነው። እኛ ፈጣሪ ሚስት አግብቶ ወለደ የሚል አስተምሮ የለንም። ስለዚህ መጀመሪያ ስህተት ይሆናል ማለት ነው። እንደዛ እናምንም። ዘነዲን አቤት አቤት የኛን ልጅ ብለን ስንል የባህሪ ልጅነትን ነው። ከርሱ የሚገኝ ከርሱ የወጣ አካላዊ ቃል እንደመሆኑ ነው ልጅ ብለን የምንጠራው እንጂ 9 ወር ተረግዞ እንደዚህ እንደሚወለደው እንደዛ አይደለም። እንደዛ እናምነው። የኛን አስተምሮ ገብተዋል። አሁን ያልኩን ተረድተዋል። ቃሉን ነው ልጅ ብለን የምንጠራው ተረድተዋል። ስለዚህ ምንድነው የተለያየ ነው ማለት ነው። እናንተና እኛ ያልተረዳችሁን እናንተ ምንድነው እሱ ልጅ ብለን ስንጠራ ከጊዜ በኋላ የመጣ ፈጣሪ ሚስት አግብቶ እንደዚህ እንደሚወልደው እንደ ሰውኛ አንተ ከአባትህ ታንሳለህ በእድሜ አይደለ? ኦኬ አንተ ከአባትህ እድሜ የምታንስ ከሆነ ልጅ ደግሞ ከአንተ ወራሽ ነው የሚሆነው አንተ ቀድመህ ስለምትሞት አይደለ? እንደዛ ስለተረዳችሁት ነው። እኛ እንደዛ እናምንም እኮ የሆነ የሚበላለጥ ምናምን ብለን አናምንም። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። ቃሉ ፍጡር አይደለም ብለን እናምናለን። ያ ቃሉ ፍጡር ያልሆነው የፈጣሪ የአብ የባህሪ ቃሉ ነው ብለን እናምናለን። ልክ እናንተ ቁርአን የአላህ ቃል ነው፣ ያ ቁርአን ደግሞ ፍጡር አይደለም የአላህ የባህሪ ቃሉ ነው ብላችሁ እንደምታምኑት ቁርአን ብላችሁ እናንተ ጠራችሁ የአላህን ቃል፣ እኛ ደግሞ ልጅ ብለን ጠራን፣ ወይንም ደግሞ በስጋ ሲገለጥ ክርስቶስ ብለን ጠራ ነው። ተግባባን? ተግባባን? የሰማው ነው። ያ እዚህ ጋር ነው የኛና የናንተ ልዩነታችን ማለት ነው። እኛ ጋር የባህሪ ልጅነት ነው። ያ የባህሪ ልጅ ከሆነ ደግሞ ኦብቪየስ ነው አምላክ ነው የሚሆነው ልጁ ማለት ነው። ልጅ ቢኖረው አላህ ምንድነው የሚሆነው? ልጁ ፍጡር ነው የሚሆነው ወይንስ ፈጣሪ? አይ አይነት ሰላም አይሰወርም። አይ ለአላህ ልጅ እንዴት ይኖረዋል? ቢኖረው ሜቢ ምናልባት የሆነ ፕሮባቢሊቲ ብናስቀምጥ ቢኖረው ብለን ብናስብ፣ ኧረ ይሄ እኮ በፈጣሪ ምናልባት የሚባል ነገር የለም እኮ ልጅ አይኖረውም የለውም። ምናልባት ቢኖረው ምን ይሆናል? ልጁ ገዢ ነው የሚሆነው ተገዢ ነው የሚሆነው? ቢኖረውማ ተገዢ ነው መሆን አለበት እንዴ? ልጁ የፈጣሪ ልጅ ለማን ነው የሚገዛው? ተገዢ ነው መሆን አለበት። ምክንያቱም እርግጠኛ ነው? አዎ 100% እንዴት ተገዢ ነው መሆን አለበት እንጂ እንዴት ገዢ ይሆናል? ተዋራም ያለው አይባልም እያለ ነው። እርግጠኛ ናችሁ? እርግጠኛ ናችሁ? አይባልም። በመጀመሪያ ደረጃ እኮ አልኩ እኔ ለፈጣሪ እንዴት ልጅ ይኖረዋል? እኔ ኖ እንዲህ ነው ያልኩህ። ያው ልጅ ቢኖረው ገዢ ነው የሚሆነው ተገዢ ነው የሚሆነው? ማይሆን ነገር አይባልም። ቢኖረው ተብሎ አይባልም። እንዴት ይባላል? ይሄ እኮ በፈጣሪ እንደዚህ እንዴት ይባላል? እሺ ቁርአን ላይ ተብሏል። ባሳየህስ ሱረቱ ዙሩፍ 81ኛው አያ እሺ ምን ብሏል? እኔ አልኩትም ብሏል። ምን አለ? ያው ለራህማን ለራህማን ወለዱን ያ فانا اول العابدين ማለት ነው። ለአላህ ልጅ ቢኖረው ኖሮ አሁን ምንድን ነው የሚለው? ልጅ ቢኖረው ምንድን ነው የሚሆነው? ገዢ ነው ወይንስ ተገዢ?
ብቻ አላኩል ያለን والله اعلم እኔ እውቀት በዚህ ያበቃል እፎይ እሺ በርታ ግን ልጅ ካል ወንድሜ ዘዲን ዜኑዲን ልጅ ካለው አያለ ልጁ ምንድነው የሚሆነው ገዢ ነው የሚሆነው ተስማማን አይደል እዚህ ላይ ቁርአኑ ስለሚል ትርጉሙም ግን ምንድነው የሚለው ገብቶካል ፈአና ወሉል አብዲን የሚለው ያ ላራማን ልጅ የለውም ቢኖረው እኔ የተገዢዎች መጀመሪያ ነኝ በል ለሙሐመድ ነው እየነገረ ያለው ስለዚህ ሙሐመድ ደግሞ ሊገዛው የሚችለው ምንድነው ልጁ ገዢ ሲሆን ነው ሙሐመድ ለፍጡር ሊገዛ ይችላል አይደል አንተማ አትገዛም እንኳን ሙሐመድ ስለዚህ ሙሐመድ ሊገዛው የሚችለው እሱ ከሙሐመድ የተሻለ ወይንም ደግሞ ከሙሐመድ በላይ መሆን አለበት ግዴታ ስለዚህ ፈጣሪ ነው ማለት ነው ሙሐመድ ከተገዛው ደግሞ የግዴታ አንተ ትገዛለህ ምክንያቱም ሙሐመድን ስለምትከተል አንተ ስለዚህ እኛ ቅድም ምን አልኩ መሰለ ልጅ ብለን የምንጠራው ቃልን ነው ቃል ደግሞ ባህሪ ልጁ ነው ብለን እናምናለን ስለዚህ በእናንተ ቁርአን መሰረት ደግሞ ቁርአኑ በሚለው መሰረት ልጅ ካለው ደግሞ ምንድነው የሚሆነው ገዢ ነው የሚሆነው እና እንደዛ ነው ወንድማችን ሶሪ ግልጽ ነው ይመስለኛል አይደለ አለኝ ክርስቲያን አለ ኦኬ አብዱ እንደና አለ መልካም አላህ የጸጋ ልጅ ሊኖረው ይችላል አላህ አይወልድም አይወለድም ስለማ የጠፋኝ ነስ የጸጋ ነው ያልኩ አይጠፋኝ ነስ ነገርኩ እኮ የጸጋ የምናምን ይባል ነገር የለም ኦኬ ልጅ አይገባውም ላላ ኦኬ ወማ ينبغي للرحمن ان يتخذ ولد ለአላህ Subhanahu Wa Ta'ala ልጅ መያዝን አይገባው ኦኬ ስለዚህ አባት ተብሎ አይጠራም አላህ ማለት ነው አባት ተብሎ አይጠራም የማንም አባት ስላልሆነ ማለት ስለዚህ ከነቢያት አስተምሮ ተጋይቶ ነው የመጣው ማለት ነው እስልምና ምኑ ነው ተጋጨው ኢሳይያስ ሙሴ ዳዊት ሰለሞን ሚልኪያስ እሱ በእናንተ ነው አባት የተባለው በእኛ አባት የሚባል ነገር የለም እኮ እያልኩ እኮ ነው የነቢያትን አስተምሮ ዘወል ተጋይቷል እያልኩ ነው እነሱ ሁሉም አባታችን ብለውታል አዳም በእናንተው ነው በእኛው አላህ ብሎ ነው የጠሩት አደረብ ነቢያት ሁሉ አባት ብለው ነው የሰበኩት የናንተ መጣና ግን አባት አይባልም ብሎ ተቃወመ ሙሐመድ አባት ስላልሆነ ነው አባት ስላልሆነ ይቃወማል አሁንም ወደፊትም ይቃወማል የተቃወመበት ሎጂክ ደግሞ ስህተት ነው ምክንያቱም አስተምሮቱን በደንብ አለመረዳት ነው ሚስት አግብቶ ወለደ የሚል እስቲ የትኛው አይሁድ ነው እስቲ እግዚአብሔር ሚስት አግብቶ ነው የወለደን ብለው የሚያምኑት እስቲ ማስረጃ ታመጣልኛለህ ስህተት መሆኑን ላሳይ ምን አልኩኝ ያው አግብተዋል ብሎ አስተምረዋል አልኩ ቁርአን ስለሚል እንደዛ አይነት ክሌም ስላለው የለውም እንደዛ ቀደም አሳየነ ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል አለ ስለዚህ እኛ እንዲያረም ለማስረዳት ነው እኛ ወለ በምሳሌ ነው ብዙ ጊዜ ፈጣሪ የሚነግረን አዳም አንደኛ ቁርአን ብዙ ቦታ ላይ ከልጅ ጋር በተያያዘ ብዙ ስህተቶችን ይፈጥራል ሱራ 9:30 ላይ በተመሳሳይ እንኑ ስህተት ይደግመዋል አይሁዶች ማመልኩትን እንኳን ኡዘይርን ልጅ ብለው ያምላክ ልጅ ብለው ያመልኩታል እሱም ብሎ ቀጥፎባቸዋል ከዛ ይሄ እንዴት ነው የሚወለደው ሚላውን ደግሞ በሚስትነት እንደሚወለድ አድርጎ ነው የተናገረው ይሄ ደግሞ ስህተት ነው እና በምን ይወለዳል ታዲያ ልጅ አያምንም ማንንም እንደዛ አምንም ያልን ነው እኛ ራሳችን አናምንም እንደዛ ያመናችሁ እኮ ነው ታዲያ በማርያም የተወለደው ኢየሱስ በስጋ የተገለጠው ነው
ከአብ አካላዊ ቃል ለምን በሰው ልጅ እኮ ነው የተወለደው? ተረግዞ 9 ወር ተረግዞ ነው የተወለደ ነው። እኛ ክርስቶስ ባይ ግራ የሚገባ ነገር ቆይ ለምን ግራ የሚገባ እኛ ያለው አብ አባት ብለን የወልድ አባት ብለን ስንል ከማርያም ከተወለደ ኢየሱስን ከዛ በኋላ አባት ሆነ እያልን አይደለም። ዓለም ሳይፈጠር አስቀድሞ ቃል ከአብ ልጁ ነው የባህሪ ልጁ ነው ብለን ነው የምናምነው። ዓለም ሳይፈጠር ከአጥቢያ ኮከብ አስቀድሞ ከሆድ ወለድከኝ ይላል መጽሐፍ ቅዱስ። አንዴ ክፈተው። እንደውም ማርያም ከአጥቢያ ኮከብ አስቀድማ ነው የተፈጠረችው። እሺ እንደዛ የሚል አስተምሮት ከነቢያቶች ትሰጠኛለህ? በደንብ እሰጥሃለሁ። ልስጥ ከዚህ በፊት የነበሩ ነቢያቶች ኮልስት መዝሙረ ዳዊት ስለ ኢየሱስ የሚያወራ ማለት ነው። ስለ ኢየሱስ የሚያወራ ኮልሰጥ ነው። አንዴ ክፈትልኝ። መዝሙረ ዳዊት አንብበው ራሴ ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለደውህ። መቼ? ዛሬ ወለደውህ። ዛሬ ኢተርናል የሆነ ነው። መቼ ነው? ማን ነው? እግዚአብሔር ነው ወለደው። ያ እግዚአብሔር አለኝ። እግዚአብሔር እኮ ነው እያለ ያለው። እግዚአብሔር ነው ይለኛል። ምን ለኔ? ዳዊት ደግሞ ምንድነው? በእናንተ ስለዚህ እግዚአብሔር ወርዳል ማለት ነው። እንደናንተ ይኸውልህ ሚስት አግብቶ ምናምን ብለን አናምንም አልኩህ እኮ። ሚስት አግብቶ ምናምን ብለን አናምንም። ሜቢ እንደዛ አይነት ኢንተርፕሪቴሽን ውስጥ እንዳገባ። ስለዚህ ነቢያቶች ሰብከዋል። ሙሐመድ መጣና ግን ይህንን ካደው ማለት ነው። ለምሳሌ ምሳሌ 30 ከትልቅ ሰው ግን አሁን ስድብ አይጠበቅ። 30 ቁጥር 4 ላይ ወደ ሰማይ የወጣ ማን ነው? ንፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድር ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን? የልጁስ ስም ማን ነው? ምድርን ያጸና ማን ነው? ወንድማችን ፈጣሪ ነው ፍጡር? ፈጣሪ ነው። ውሃን በጭብጡ የሚቋጥራት ማን ነው? ፍጡር ፈጣሪ? አጠቃላይ አዘረዝረው ፈጣሪ ነው። ሁሉም ፈጣሪ ነው የሚያደርገው ይሄን ነገር። ልጁስ ማን ነው? ስሙስ ማን ነው? ይሄን ያለው ማን ነው? ሰለሞን፣ ሱሌማን። በእናንተ ዳውድም ሱሌማንም ሁለቱንም ለሁለቱም ነብይ መሆናቸው ልስ ቡሃሪ 42 ላይ ነብይ ናቸው ሁለቱ። ከነቢያት ስጠኝ አልከኝ። ጌታ ለኢየሱስ የሚል ነገር ኦኬ። ወደ ሰማይ ለኢየሱስ የሚል ቆይ አዳምጥ። እሺ ልጅ እንዳለው ነገረ አይደለ? እዚህ ጋር ፈጣሪ ልጅ እንዳለው ነገረ አይደለ? ኢየሱስ የሚል አለ ልጅ እንዳለው ነገረ አይደለ? ይሁን ስለ ኢየሱስ ማወር እንዳወራ በምን አውቃለሁ? ጌታ ለኢየሱስ የሚል ነገር እንስማማለን። ልጅ እንዳለው ነገረ ፈጣሪ አይደለ? እዚህ ጋር ስለ ኢየሱስ መሆኑን አሳይና ምን አለው እኮ አሳያለሁ። ሎክ ወደ ሰማይ የወጣ የወረደስ ማን ነው? ንፋስንስ በእጁ የጨበጠ ማን ነው? ፈጣሪ ነው። የሚወጣ የሚወርዱ ፈጣሪ ነው። እሺ ሉክ ድገመው። የሚወጣ የሚወርድ ወደ ሰማይ ወደ ታይ ማን ነው? ፈጣሪ ነው ብሎናል። ቴንኪው። ውሃን በልብሱ ቆይ ክርስቲያን ቆይታ ውሃን የሚቋጥር ፈጣሪ ነው ብሎናል። የምድርን ዳርቻ ሁሉ ያጸና ፈጣሪ ነው ብሎናል። ይህን ታውቅ እንደሆነ አለ ስሙ ማን? የልጁስ ሁለተኛ ስም ማን? ስም አለው፣ ልጁም ስም አለው። ኦኬ ወደ ላይ የሚወጣ የሚወርድ ፈጣሪ ነው ብሎናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 እንፈተው። ይህ አካል ማን እንደሆነ ላሳየህ። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው። ይሄን ማን ያለው? ክርስቶስ። ዝቅ በታደርገው እሱን ነው፣ ከፍ አድርገው ትንሽ። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ
ይሰቀል ዘንድ ይገባዋል። የሰው ልጅ የተባለው ይሰቀላል የተባለው ወደ ሰማይ የወጣ የወረደ የተባለው ክርስቶስ ነው። ከፍ አድርገው ልጁ እንደሆነ ደግሞ እዚያውንም ላሳየ ከፍ አድርገው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲወዷልና ለዓለም የተሰቀለ ስለኛ የሞተ የአብ ልጅ ማን ነው? ክርስቶስ ነው። ዓለም በልጁ እንዲድን እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ፔሬድ ይበቃም ወይ ደግሞ እንቀጥል። በእርሱ የሚያምን ሁሉ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ የወጣ የወረደ ማን ነው? እግዚአብሔር ነው። ይህንን የተናገረው ማን ነው? ሙሴ ነው። ሶሎሞን ነው። አስቀድሞ ማለት ነው ከነቢያት ስጠኝ ስላለ ማለት ነው። ስለዚህ የእኛን አረዳድ አልተረዳውም ማለት ነው። አላህ የእኛን አረዳድ አልተረዳውም። እኛ የምንለውን የእኛን አስተምሮ አላወቀውም ማለት ነው። ይሄንን ማን ያስተላለፈው? ማን የጻፈው? ማን የጻፈው ይለኛል። እሺ አብዱል ፈታ እንኳን እንዳመጣ መስጋናው እንዴት ነው? ድምፅህን ትንሽ ከፍ አድርግ። አለን እንዴት ነህ? አለን። ቁርአን ላይ አንድ ክፍል ጥቀስልኝ። ሱራ 5:18 ክፈትልኝ ክርስቲያን። ኦኬ ይሄ ክፍል ይታያል እንደማይችል ይታያል። ያ እንደዚህ ይላል። አይሁዶችና ክርስቲያኖች እኛ የአላህ ልጆች እና ወዳጆች ነን አሉ። ታዲያ በኃጢአቶቻችሁ ለምን ያሰቃያችኋል? አይደላችሁም እናንተ ከፈጠራችሁ ሰዎች ናችሁ በላቸው። ለሚሻው ሰው ይምራል፣ የሚሻውንም ሰው ይቀጣል። የሰማያትና የምድርም በመካከላቸውም ያለው ሁሉ ንግስና ያላ ብቻ ነው፣ መመለሻው ወደ እርሱ ብቻ ነው ይላል። እዚህ ጋር አሁን እየተቃወመ ነው አይደለ? ያላ ልጆችና ወዳጆች ነን ስላሉ ክርስቲያኖችና አይሁዶች ተቃውሞውን ግን በምንድን ነው ያሳየው? ኃጢአት ስትሰሩ ይቀጣችኋል እያለ ነው አይደለ? ተነግሯቸው ካልተመለሱ ተመክረው ካልተመለሱ ያው ታዛዥ ካልሆኑ እንደሚቀጡ ማለት ነው። ስለዚህ ከተቀጡ ልጆች አይደሉም ማለት ነው አይደለ? ድምጽ ቀንስ። ልጆች አይደሉም እኮ ከተቀጡ ምን ይሆናል እያለን ነው? ሎክ ያው ፍጡር ልጆች አይደሉም ነው እያለን ያለው ክፍሉ አይደለ? ፍጡር ስለሆኑ በደንብ አስተውል። አብዱል ፈታ ይኸውልህ አርጉመንቱን በደንብ አስተውል። አይሁዶችና ክርስቲያኖችም እኛ ያላ ልጆች ወዳጆች ነን አሉ። ታዲያ ሎክ ልጆች ከሆናችሁ እያለ ነው። ታዲያ በኃጢአቶቻችሁ ለምን ያሰቃያችኋል? አይደላችሁም እናንተ ከፈጠራችሁ ሰዎች ናችሁ በላቸው። ለሚሻው ሰው ይምራል፣ የሚሻውንም ሰው ይቀጣል። የሰማያትና ምናምን እያለ ይቀጣል። ስለዚህ ይቀጣችኋል ኃጢአት ስትሰሩ ልጅ ስላልሆናችሁ ነው እያለ ነው አይደለም? አይሁዶች ማለት ነው እኛ የፈጣሪ ልጆች ነን ብለው ስለሚያምኑ እኛ አንቀጣም ብለው ነው የሚያስቡት። አይሁዶች ራሳቸው በሚያስቡት ማለት ነው። ነጥብ ጣልክ አብዱል ፈታና። አላህም እንደዛ ተሳስቷል። ኦኬ ላሳየ። መጽሐፈ ምሳሌ ምዕራፍ 3 ክፈትልኝ። 3:11 አካባቢ አይ ቲንክ
ልጄ ሆይ የእግዚአብሔርን ተግሳጽ አትናቅ፣ በገሰጸህም ጊዜ አታማር። የእግዚአብሔርን ተግሳጽ አይንቁም፣ እንደውም በጸጋ የሚቀበሉ ናቸው። እግዚአብሔር የወደደውን ይገስጻል፣ አባት የሚወደውን ልጁን እንደሚገስጽ ግሳጼን ቁጣን እንደውም ይቀበላሉ። አይገስጸንም ብለው አይደለም ያምኑት፣ ልጅ ስለሆኑ አይገስጸንም ብለው ያምኑ። ራእይ ምዕራፍ 3 ቁጥር 19 ክፈትልኝ። ልጅ በመሆናችን ቁርአኑ እንዴት እንደተሳሳተ ልብ በል። ልጅ በመሆናችን እኛ እንነካም አንገረፍም አይሉም። እኔ የምወዳቸውን እገስጻቸዋለሁ እቀጣቸዋለሁም፣ እንዲሁ ቅን ንስሐም ግባ፣ ቅና ንስሐም ግባ። ቁርአኑ ምን አለ? ልጅ ከሆናችሁ አትቀጡም ነበር፣ ስለዚህ ልጅ ስላልሆናችሁ የምትቀጡት አለን። መጽሐፍ ቅዱሳችን ደግሞ ልጅ ከሆናችሁ ትቀጣላችሁ ይለናል። ዕብራውያን ምዕራፍ 12 ቁጥር 5 እና 6 ልጅ ከሆናችሁ ትቀጣላችሁ መጽሐፍ ቅዱሳችን ይላል። ቁርአኑ ደግሞ ልጅ ከሆናችሁ አትቀጡም ይላል። ቀጥታ ግጭት ማለት ነው፣ የእኛን አለመረዳት። አይሁዶችም ክርስቲያኖችም ልጅ በመሆናችን አንቀጣም አላለም። ሉክ እንደ ልጆችም ከናንተ ጋር ልጄ ሆይ የጌታን ቅጣት አታቃልል። የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና። ምን ሚለውን? የሚወደውን ይቀጣልና። ቁርአኑ ደግሞ ምን ይላል? ልጆች አይደላችሁም፣ የአላህ ወዳጆች ብትሆኑ ኖሮ አትቀጡም ነበር፣ ወዳጆች አይደላችሁም ይላል። መጽሐፍ ቅዱሳችንስ እግዚአብሔር የሚወደውን ይቀጣል፣ ጌታ የሚወደውን ይቀጣዋልና። ቆይ አንዴ፣ የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረውን ምክር ረስታችኋል? ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና። አባቱ የማይቀጣው ልጅ ማን ነው? አባቱ ምን ማይለው የማይቀጣው ልጅ ማን ነው? ባለጌ ነው። አባቱ የማይቀጣው ልጅ ምንድን ነው? ባለጌ ነው። ጨዋ ልጅ በአባቱ ይገረፋል፣ ጨዋ ልጅ በአባቱ ይቀጣል። እግዚአብሔር ልጆቹን ይቀጣል፣ ሲያጠፉ ይገርፋል። ቁርአኑ ግን ምን አለ? ልጅ ብትሆኑ አይቀጣችሁም ነበር፣ ልጅ ስላልሆናችሁ ነው አለ። ቀጥታ ስህተት። አንዴ ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ይሆናልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ማይቀጣ ምንድነው? ባለጌ፣ ዲቃላ፣ ልጅ ያልሆነ ነው። መጽሐፍ ቅዱሳችን በግልጽ ምን ይላል? ልጅ ምን ይላል? ይቀጣል፣ ይገረፋል። ባለጌ ልጅ ነው ማቀጣው፣ ያንተ ልጅ ያልሆነን ነው ማቀጣው። የራስን ልጅ ግን ትቀጣለህ። ስለዚህ ትቀጣላችሁ ይለናል። ቁርአኑ ደግሞ ልጅ ከሆናችሁ አትቀጡም ነበር፣ ስለዚህ ልጅ ስላልሆናችሁ ነው የተቀጣችሁት ብሎ ለተቃውሞ የመጣው ከኛ አስተምሮ ጋር ኮምፕሊትሊ ማሄድና የኛን አስተምሮ ካለመረዳት ነው። ቀጥል። እኛ ልጅ ሳንሆን ባሪያ ነን። ገባ? ያላህ ባሪያ ነን፣ ፍጡር ነን። ስላንተ አላወራሁም። አንተማ ባሪያነትን ተስማምተዋል። ክርስቲያኖችና አይሁዶች ስለሚል ስለኔ ነው ያወራለው። ስላንተ እድል ሲጠዋ ብቻ ማውራት ምን መፍትሄ የለም። እሺ ችግር የለውም። እድል ሲጠው ላትፈታም ችግር የለውም። አይ እንትን ነው እኛ ሲል ነው። እኔ ክርስቲያኖችና አይሁዶች የሚለውን የኛን አልተረዳም። ቀጥል። ቀጥል አብዱል ፈጥራ አላህ እኮ ትንሽ መሰለህ የሚሳሳት በስተቱ ሲመለስ ማለት አይሰማም። ከስተቱ የሚመለስ ባሪያውን ማለት ነው አላህ በጣም ይወዳል። እኛ ሙስሊሞች ማለት ነው ብንሳሳትም ከስተታችን ስንመለስ አላህ ይወደናል ብለን ነው የምናስበው፣ ከስተት ስንመለስ ማለት ነው። አሁን አይሁዶችና ክርስቲያኖች ግን ልጆች ነን ብሎ ነው የፈጣሪ ልጆች ነን ብሎ ነው የሚያስቡት። ይሄ ደግሞ አላህ ደግሞ ልጅ አይኖረውም፣ እሱ ፈጣሪ ነው፣ አስገኝ ነው እንጂ የሚወለድ ማለት ነው ተገኘ ነገር ነው፣ የተገኘ ነገር ነው። ፈጣሪ ማለት እንትን ልጅ ማለት ነው። ፈጣሪ ደግሞ አይወልድምም አይወለድምም፣ እሱ አስገኝ ነው፣ ብቸኛ ነው። እና አላህ Subhanahu Ta'ala ብቸኛ ለብቸኝነት የሚመለክ ጌታ ነው። ልጅም አይኖረውም ምንም አይኖረውም፣ እሱ ብቸኛ ጌታ ነው።
ኦኬ ጨረስ ያ እኔ አነሳውልን ብዙም የተረዳው አልመሰለኝም የለው የሚለው መልስ እስኪ እንትን ያልከው ቆይ ተራ ጠብቅ ገና መግባት አለ ሎክ እኔ የኛውን ቶፒክ እኛውን የጠቀስኩልህ ለመሰለ ይሄ ባህሪ ልጅነት ሳይሆን የጸጋ ልጅነትን ነው የጸጋ ልጅነትን ይሄንን የጠቀሰው ቁርአኑ ልክ ሱራ 39 4 ላይ ካለው ጋር አላህ ቢሻ ከፈጠረው ውስጥ ልጅ እንደሚይዝ ይናገራል ከፈጠረው ውስጥ የባህሪ ልጅነት ሱረቱ ዙሩፍ 81ኛ ላይ እንዳለው ሳይሆን ልክ 39ኛው 4ኛው አያ ላይ እንዳለው ነው ይሄ ክርስቲያኖችና አይሁዶች የተናገሩት ማለት ነው የጸጋ ሳይሆን የባህሪ ልጅነት የባህሪ ሳይሆን የጸጋ ልጅነት እሱንም ተቃወመ የተቃወመበት መንገድ ግን ስተት ነው ልጅ ስላልሆናችሁ ነው የምትገረፉት ማለቱ ስተት ነው ምክንያቱም መጽሐፍ ቅዱሳችን ደግሞ የሚለው ልጅ ከሆናችሁ ትገረፋላችሁ ነው የሚለው ቁርአኑ ደግሞ ልጅ በመሆናችሁ ነው የምትሰቃዩት ኃጢአት ስትሰሩ የሚገርፋችሁ የሚቆጣችሁ የሚመታችሁ ልጅ ስላልሆናችሁ ነው ይለናል መጽሐፍ ቅዱሳችን ደግሞ ከኦሪቱ እስከ ሐዲሱ ያለው ልጅ ከሆናችሁ ትገረፋላችሁ እያለን ነው ስለዚህ የኛን አስተምሮ አልተረዳም ቅድም ልክ እንዳሳየሁት ልጅ ስንልኛ ተወልዶ አሁን አንተም ደገምከው ቅድም ለዛኛው እያስረዳውን ነበር እኛ ቃሉን ነው ልጅ ብለን የምንጠራው አንተ ቁርአንን ያላ ቃል ብለህ ትጠራለህ ፍጡር አይደለም ብለህ ትጠራለህ እኛ ደግሞ ክርስቶስ ጋር ሲመጣ ምን ነው የምንጠራው ቃል ነው ያ ቃል ነው በስጋ የተገለጠው ብለን ነው ምናምነው ስለኛ ሲሆን ግን ደግሞ እኛ ልጆች ብለን ስናወራ ግን የባህሪ ልጅነት አይደለም የጸጋ ነው በጸጋ በእምነት የሆነ ማለት ነው የተቀበልነው ነው ሜቢ አብዲ እንኳን ደህና መጣህ ነው መጨመሪያው አለ አብዱ ፈታ ላይ በቃ በዚሁ እናቁ ኦኬ እሺ ክርስቲያን ቀጥሎ አብዲ ሀጅ አብዲ ሀጅ ሚውት ነህ ሜቢ እያወራ ከሆነ ኦኬ እሺ አብዱ ቀጥል እሺ አብዱ ኤም ኦኬ እንኳን ደህና መጣህ ኦኬ አሁን የተነሳው ላይ ሰላም ነው ይመስገነው አዎ አንተም እንዳልከው ማለት ነው ቃል ነው ልጅ የሆነው እኛ ሙስሊሞች እናምናለን አላህ የፈለገው ነገር ማለት ነው ኮም ብሎ ይሁን ብሎ ነው የሚያረጋው ግን ያ ልጅ ሃይማኖት አለ ወይ ያ ሃይማኖቱ ምንድነው ጀመራ ላይ መሆን የነበረው ማለት ነው በመስራጃ ማለት ነው አሁን እኔን ልጠይቅ አንድ ጥያቄ ቆይ ያንተ ሃይማኖት ምንድነው መጀመሪያ ንገረኝ ምን ገባ ምን ነው ሁን ብሎ ነው የሚሆነው ቃሉ ምናምን ብለ ያልከኝ ምን ቁርአን ሁን ብሎት ነው የሆነው አዋ ቃል ያላ ቃል ነው ልጅ የሆነው ኢሳ ኢየሱስ የሆነው ያን ሙስሊሞች እናምናለን ስለዚህ ያ ልጅ እየከተለ ነበረ ማን እሱም አስከደህም ማን እየከተለ ወደ መሬም የታጣ አስከደህም ሳይሆን ያ ልጁ ሃይማኖት ምን ነበረ ነው የኢየሱስ ክርስቶስ ሃይማኖት ራሱ ቆይ ቁርአን ያላቃል ነው አይደል ቁርአን ያላቃል ነው አይደል ቁርአን ያላቃል ነው አይደል አዎ 100% ኦኬ ያላቃል ከሆነ ደግሞ ፍጡር ነው ቁርአኑ ኦኬ ሶሪ በጣም አብዲ አንተ ነህ እያወራ የነበረው በጣም ሶሪ ሚውት አደረኩ አብዲ ይሄንኛውን አብዲ ሚውት አደረኩት የትኛው አብዲ ነው ያወራለው አብዲ ከስር ያለው ነው ሶሪ እሱም ሚውት አድርጌዋለሁ እኔ ነኝ ሚውት ያደረኩት ይሄንኛውን ነው እያየው ያወራ ደበረው ያኛው የሚያወራ መስሎኝ ሚውት እንትን ሲመጣብኝ አብዲ ሚውትን አንሳው ሶሪ እኔ ነኝ ሚውት ያደረኩት ሚውትን አንሳው ሶሪ ያኛው ያወራ መስሎኛል መልካም ስለዚህ ቁርአን ያላቃል ነው ብለህ ነው የምታምነው ልክ ነው ፍጡር አይደለም ቁርአን ፍጡር ፈጣሪ ነው
ስለዚህ አላህ ቃል ፍጡር ነው? አዎ አላህ ነው የፈጠረው ቁርአኑ። አላህ ነው የፈጠረው ቁርአኑን። ቃሉን ነው ቆያኳለት። ቃል ነው የመጣው እንጂ መጽሐፍ አይደለም እኮ ከሰማይ የወረደው ቃል ነው የመጣው። ቃሉ ያ የመጣው ከአላህ ነው የመጣው። ያ የመጣው ቃል ፍጡር ነው? ጅብሪል ነው ያመጣው እኮ ያ ያመጣው ጅብሪል። ስለዚህ ከአላህ ያ የመጣው ቃል ፍጡር ነው? ቃል ነው እኮ ቃሉ ፍጡር ነው ወይ? ቃሉ ፍጡር ነው። ከፈጣሪ ነው የወጣው እኮ ከፈጣሪ የወጣው ቃል ፍጡር ነው ብለህ ነው የምታምነው? አብዲ ምን አይነት ነጥብ እንደጣልክ ታውቃለህ? ስለዚህ ከፈጣሪ የመጣው ቃል ያ የፈጣሪ ቃሉ ፍጡር ነው ካልክ፣ ስለዚህ አላህ ቃል የለውም ማለት ነው። ቃሉ ፍጡር ነው አይደለ? ምን ጥያቄ ነው? ምን እንደሚያመጣብህ ታውቃለህ? ቃሉ ፍጡር ከሆነ አላህ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። ቃል የሌለው ወይንም ደግሞ ምንድነው የሚባለው በአማርኛ? ዲዳ ነው የሚባለው። ቃል የለውም ነበር ማለት ነው። ዲዳ ብቻ ነበር። ልክ ቃሉን ሲፈጠር ነው ቃል ያለው እንጂ ያም ደግሞ አላህ ላይ ምን አለ ማለት እያልከን ነው። ፍጡር የሆነ ነገር አለ አላህ ላይ። ከአላህ የሚወጣ ፍጡር ነገር አለ እያልከን ነው። አላህ ይፈጠራል እንጂ ፍጡር አይደለም እኮ ታውቃለህ። ፈጣሪ ነው እኮ እሱ አላህ። ቃሉ ፍጡር ነው። ከአላህ የሚወጣው ቃሉ ፍጡር ነው አልከን። እናንተ እንዲያወራ ያደረገው ራሱ አላህ ነው እኮ። ከአላህ የሚወጣው ግን አሁን ያወጣው ከአንተ የወጣው ቃል ማለት ነው። እፎይ ነው የሚለው ከእፎይ የወጣ ነው የሚለው። የኔ ቃልና አላህ ቃል አንድ አይደለም። የኔ ቃል ዝም ብሎ ዝሩ ቃል በድምጸት እንትን የሆነ ነው። ከኔ የሚወጣ ነው ጅማሬ ያለው የኔ። የአላህ ግን ጅማሬ ያለው ካልክ ቃሉ ከመጀመሩ በፊት ወይንም ደግሞ ቃሉን ከመፍጠሩ በፊት አላህ ምንድን ነበር እያልከን ነው? ዝም ሚውት የሆነ ማለት ነው። ወይንም ቃል የሌለው ማይናገር ዲዳ ነበር እያልከን ነው አይደለም? እኔ እንደዛ አላልኩም። ስለዚህ ቃሉ ምንድን ነው? የአላህ ቃል ብዙ ነው ግን እኔና አንተ ራሱ ማለት ነው ቁርአን የተፈጠረው አብዲ ያስወግዛል። በዋብያና በአባሾችም በዚህ በለፍዙ ላይ ራሱ ኃይለኛ ዲቤት አለ። ሁለቱም ቃሉን ፍጡር አይደለም ብለው ነው የሚያምኑት። እንትኑ ላይ ግን አረብኛው ስለነሱ ጉዳይ አይገባም። እኔ እስላም ነው የሚያውቀው እንጂ ስለ አባሺ ስለምናምን ስለ እስላም ነው የሚያውቀው። አንድ አዲስ ልስተ ሱናን አቢ ዳውድ 47:37 ይመስለኛል። ቼክ አድርግልኝ። ከባድ ስህተት ነው የሚያመጣብህ። ግን የቁርአን ፍጡር ነው ካልክ ልክ እንዳላህ እጅ እግር ምናምን ብለው ነው ያስቀመጡልህ እንትኖች ሊቃውንቶቹ። አላህ እጅ አለዋል፣ እግር አለዋል። ቁርአንም ልክ እንደዛ ነው። ያላህ እንደ እጁ እንደ አንዱ አይኑ እንደ ፊቱ ነው ብለው ነው ያስቀመጡልህ። ሱናን አቢ ዳውድ ለምሳሌ እንደዚህ ይላል። ብይታ አለው። አቡ ዳውድ ሰይድ ይቅርታ አድርግልኝ ወደዚህ ከምትል ማለት ነው። አይ ቆይ አንድ ማለት ነው። በሐዲስና በቁርአን ታምናለህ? መጀመሪያ አንተ ስለምታምን ለአንተ ነው ማመጣው። እኔማ ለምን አይደለም? አንተ ታምናለህ። አንተ ማምን አይደለም መስረዳታችን መጀመሪያ ማመን አለበት አንተ በቁርአንና በሐዲስ። እኔ ሐዲስና ቁርአን አምናለሁ። ማምነው ምንድነው ሙስሊሞች እንደሚያምኑበት አምናለሁ። አማንክ ማለት ነው። አንተ ሙስሊም ማለት ነው። በቃ ማሻአላህ እኮ ማምነው ምንድነው ሙስሊሞች ምን ብዬ ነው ማምነው? ሙስሊሞች በቁርአንና በሐዲስ ያምናሉ አይደለም? እንዳትጠይቀው ፈርቶ ወጣ ሉክ ጅራፍ ራሱ ገርፎ ራሱ ይጮሃል። ያወጣ በቃ ነጥብ አስገኝቷል። እፎይን አሰለመ ዛሬ ማለት ወሰዱኝ። በቃ አቡ ዳውድ ሰይድ ምንድነው? በጣም ብይታ አለ ነው አይታየኝም። This is a proof that ምናምን the fact that the Quran is not created እንደዛ መሰለኝ የሚለው። ይህ ቁርአን ፍጡር ላለመሆኑ ማረጋገጫ ነው ይላል። ማረጋገጫ ነው። ቁርአን ፍጡር አይደለም ማለት ደግሞ
ሜቢ አንድ ፈተዋዎችን ብታዋቸው ቁርአን ማለት ልክ እንዳላህ እጅ እግር እንደዛ አንዱ ነው ብለው ነው ያስቀመጡት። ከአላስማው ስፋት አንዱ ውስጥ ቁርአን ይካተታል ማለት ነው። ስለዚህ በግልጽ እያልናቸው ያለ ነው ምንድነው እሱ ቁርአን በግልጽ የእኛን አስተምሮ አልተረዳም። አንድ ቦታ ሱራ 6:101 ላይ የተቃወመበት ስህተት ነው። ሱራ 9:30 ላይ የተቃወመውም ከልጅ ጋር አላህ ልጅ አለው ከሚለው ጋር ስህተት ነው። ሱራ 5:18 ላይ የተቃወመው ስህተት ነው። ልጆችን ጠቅሶ የተቃወመበት በሙሉ ስህተት ነው። የሚቀረው ሱራ 72:3 ላይ አጋንንቶ የተናገሩ የሚለው ነው። አጋንንቶች ደግሞ እኛ አጋንንት ምስክር ስህተት እንደሆነ እናምናለን። አላህ ልጅ የለውም ብለው ያሉት ክፈተው አንዴ አጋንንቶይ ናቸው። አጋንንቶይ ደግሞ አስቀድመው ክርስቶስን ቻሌንጅ ለማድረግ ሞክረው ነበር አይደለ? ክርስቶስ 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ከተጠመቀ በኋላ በመንፈስ ቅዱስ ተመርቶ ወደ በረሃ ይሄዳል አይደለ? አጋንንትን ለማቅረብ ተፈተነ። አጋንንት የመጀመሪያ ጥያቄው አንተ እውነት የእግዚአብሔር ይሄው የእግዚአብሔር ልጅ ከሆንክ ብሎ ነው የጠየቀው። የእግዚአብሔር ልጅ ከሆንክ እንዲያደርግ ብሎ ጠየቀው። ክርስቶስ ጥያቄዎቹን መልሶ አጋንንትን ቀጠቀጠው አይደለ? የአጋንንት ጥያቄ ምንድነው? እውነት አንተ ይሄው የእግዚአብሔር ልጅ ከሆንክ የሚል ነበረ። ክርስቶስ ገርፎ ለቀቀው ማለት ነው። ከዛ ያንን ስልጣን ሰጠን። አጋንንትን የምንረግጥበትን፣ የምንጫማበትን፣ የምንገዛበትን ከእኛ በታች የሚሆንበትን ስልጣን ሰጠን። ከ600 ዓመት በኋላ ጠበቀና አጋንንት እግዚአብሔር ልጅ የለውም የሚል አስተምሮ አጋንንት ለሙሐመድ ሹክ አለው ማለት ነው። አስቀድሞ ክርስቶስን እውነት አንተ እግዚአብሔር ልጅ ከሆንክ ብሎ የጠየቀውን ሙሐመድ ጋር መጣና እኔ አምኛለሁ አጋንንት ነኝ አላህ ልጅ የለውም አንተ እንደዚህ ብለህ ስበክ አለው። ሙሐመድ ከዛ አጋንንቶች የነገሩትን ምስክርነት ያዘና አላህ ልጅም ሚስትም የለውም አላህ አባቴ ማንም አይደለም። አስቀድሞ አጋንንት ሄደው ነው ክርስቶስ ጋር ሄዶ ተቀጥቅጦ ተመቶ ነበረ። የአጋንንት ምስክር ሙሐመድ ተቀበለ። ከዛ በጣም ከባድ ነው ወገኖቼ፣ አይናችሁ ካልታወረ በስተቀር የአጋንንት ምስክር እውነተኛ ብሎ መያዝ አስቸጋሪ ነው። ሎክ ዝቅ አድርገው ባይዞ ሱራ 6:101 እና 100 ላይ ያንን የተናገሩትም አጋንንቶች ናቸው። ስለ ልጅ የተናገሩት አላህ ሚስትም ልጅም የለውም ብለው የተናገሩት እዛም አጋንንቶች ናቸው። ሎክ እንደዚህ ይላል። ዝቅ አድርገው አንዴ ምዕራፉን አሳያቸው። የጋኔኖች ምዕራፍ ይባላል 72ኛው ምዕራፍ። እሺ በል እነሆ ከጂኒ የሆኑ ጭፍሮች ከጂኒ የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነን ቁርአን ለማን ሰማንም አሉ። ማለት ወደ እነ ተወረደ ከፈረው ወደ ቀጥታ መንገድ የሚመራን ቁርአን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራ ከፈረው። አጋንንቶች ናቸው እንግዲህ እያሉ ያሉት። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። አጋንንቶች እንደዚህ ብለው ሰበኩት ለሙሐመድ። ከዛ ሙሐመድ አጋንንቶች እንደዚህ ያሉትን ሚስትም ልጅም የለውም አላህልን ማለት ነው። አጋንንት የተቀጠቀጠበትን እኮ ነው መጽሐፍ ቅዱስ ላይ ክርስቶስ አስቀድሞ በምድረ በዳ ሊፈትነው የመጣው እውነት አንተ ያው እግዚአብሔር ልጅ ከሆንክ ብሎ ነው የጠየቀው። ማቴዎስ ወንጌል ምዕራፍ 4 ላይ፣ ሉቃስ ወንጌል ምዕራፍ 4 ላይ ከ600 ዓመት በኋላ መጣና አይ አላህ ልጅ የለውም ሲላቸው አሜን ብለው ተቀበሉት። ይሄ በጣም ከባድ ነው፣ በጣም ከባድ ነው። የአጋንንትን ምስክር ይዞ እምነትን መመስረት በጣም ስህተት ነው። ይሄ ሙሉ ምዕራፉ አጋንንቶች ናቸው የተናገሩት። ከዛ አጋንንት ወንድሞቻችን የሚለውም ከዚህ ጋር በተያያዘ ነው። እኛ አጋንንት እውነት ይናገራል ብለን አናምነው። ምክንያቱም ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 40 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ እሱ ሐሰተኛ የሐሰት አባት ነው። ሐሰተኛ የሐሰት አባት ተብሎ ተጠርቷል። ዲያብሎስ አጋንንት። ስለዚህ የአባታቸውን ምኞት ማድረግ የሚፈልጉ አጋንንት ልጆች ይባላሉ። ይሄ ስህተት ነው። አብዱ እንኳን ደህና መጣ።
ጥያቄልን አንዴ ልጠይቅ እዚህ ላይ የምትለው ቅድሚያ መልስና ትጠይቃለህ እዚህ ላይ የምትለው ቅድሚያ መልስና ትጠይቃለህ ኦኬ አላህ ለምንድን ነው ልጅ የሌለው አላህ ለምንድን ነው ልጅ የሌለው አላህ ልጅ የለው ምክንያቱ ምንድን ነበር ባህሪ ያለው እንጂ እሱ ፈጣሪ እንጂ እሱ አይወለድም ፈጣሪ ነው እሱ አይወለድም አልተወለደም ኦኬ ስንት ፈጣሪ ነው ያለው በስልምና አይወለድም በቃ አንድ ፈጣሪ ነው ያለው ኦኬ ለመውለድ ምን ያስፈልገዋል አላህ ምን ነው አሎይ ለምን ይወለዳል አሎ አላህ አይወለድም አልተወለደም አልወለደም አይወለድም ቀጥል ክርስቲያን ስማ ጥያቄ ልጠይቅህ አንዴ ትቀጥላለህ ቆይ አብዱ እኔ አሁን አንተን ጥያቄ ለመጠየቅ ነው የገባሁት ኔትወርክ ጥሩ አይደለም ኔትወርክን እስከዛ አስተካክለውና ለመመለስ ሞክር አንድ ጊዜ የለው ኦኬ አላህ ልጅ የሌለው ለምንድን ነው አላገባም አልወለደም ብሎ አላ ነግሮናል አልተወለደም ወደፊትም እንደማይወልድ ነግሮናል ኦኬ አላህ ልጅ የሌለው ለምንድን ነው አላገባም አልወለደም አልወለድኩም ብሎ አላ ነግሮናል አልተወለደም ወደፊትም እንደማይወልድ ነግሮናል የመጀመሪያ ሳቄን የሰሙበት ነው አይደል ወይ ነው ወሰ እኔ አላገባውም ሶሪ አላገባም ስለዚህ አልወለደም አላገባም ስለዚህ አልወለደም እንግዲህ ይሞታል እንደ ታዲያ ቁርአኑ እንደሚለው ማለት ነው ቃል በቃል አብዱል ከሪም ሰላም ነው እንደና እፎይ ጥያቄ ነበረኝ ምንድን ነው ጥያቄ አንድ አብዱል ከሪም ምንድን ነው እሱ አብዱል ከሪም ይታርገው አንድ እኔ ላወራ ስለዚህ ስለብሎ አንድ የት ነው ቀጥላ ልጠይቅ ቀጥል አንተ የምታምነው አምላክ ማለት ነው ኢየሱስ ሳይፈጠር ሳይወለድ ማን ነው ዓለምን የሚያስተዳድር የነበረው እሺ ሚውት አድርገው እሱ ሳይወለድ ዓለም ማን ያስተዳድር ነበር ኦኬ ኢየሱስ ሳይወለድ ዓለምን ማን ነበር የሚያስተዳድረው አይደለ ጥያቄ ኢየሱስ ሳይወለድ ዓለምን ማን ነበር የሚያስተዳድረው ኦልራይት ሉክ ኢየሱስ ዓለምን ማን ነበር የሚያስተዳድረው ኢየሱስ ከመወለዱ በፊት ዓለምን ማን ነበር የሚያስተዳድረው እኛ ሉክ ምን ብለን እናምናለን መሰለ ክርስቶስ ኢየሱስ ሁለት ልደቶች አሉት ብለን እናምናለን ሉክ በደንብ አስበው ሁለት ልደቶች አሉት ብለን እናምናለን በስጋ ከመገለጡ በፊት ያለ እናት ከአባቱ ተወልዷል ብለን እናምናለን አስቀድሞ የነበረ ነው ብለን እናምናለን ክርስቲያን የፈጠነ ትከፍትልኛለህ ስለዚህ ያልነበረ አይደለም ነበረ ዓለምንም የፈጠረው ራሱ ነው እርሱ አስቀድሞ በቃልነት ነበረ
ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። በማ በቃል ቃል ማን ነው? አካላዊ ቃል ክርስቶስ ነው። በስጋ የሚገለጠው በኋላ ማለት ነው። በስጋ ሳይገለጥ ሉክ በስጋ ሳይገለጥ ወጣ እንዴ ኤኒዌይስ በስጋ ሳይገለጥ በቃልነት ነበረ ማለት ነው። በቃልነት ነበረ ማ ክርስቶስ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ የሆነ የለም። ስለዚህ ሁሉ በማን የሆነው? በቃል ነው የሆነው። ዓለምን ማስተዳደርም የማን እንትን ነው ማለት ነው? የቃል ቃል ነበር የሚያስተዳድረው። ምክንያቱም ሁሉ በማን ስለሆነ? በቃል። ኤፌሶን ምዕራፍ 2 ቁጥር 10 ላይ ሁሉ በማን የተፈጠረው? በክርስቶስ። ሁሉ በክርስቶስ ከተፈጠረ የሚያስተዳድረው ማን ነው? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን። በማ በክርስቶስ ኢየሱስ። በክርስቶስ ኢየሱስ ከተፈጠርን ክርስቶስ ከመወለዱ ወይ ደግሞ ኢየሱስ ከመወለዱ በፊት ማን ነበረ? ክርስቶስ እኮ ነው የፈጠረን። ራሱ ማን ነው? ክርስቶስ ነው የፈጠረን። ምን እንድናደርግ? መልካሙን ስራ ለማድረግ። ማን ፈጠረን? ክርስቶስ ፈጠረን ማለት ነው። ዕብራውያን ምዕራፍ 1 ቁጥር 2 ላይ እንደሚናገረው የአብ ቃሉ እርሱ የአብ የባህሪ ልጁ እሱ ዓለምን የፈጠረ ነው። እርሱ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ስለኛ ተናገረን። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው ቀኝ ተቀመጠ። ስለዚህ ዓለምንም የፈጠረው ያስገኘው የሚጠብቀው የሚንከባከበው እሱ ነው። ክርስቶስ ምን ብሏል? እኔ የእናንተ ምንድን ነኝ? እረኛ ነኝ ብሏል። ዮሐንስ ወንጌል ምዕራፍ 10 ላይ እረኛችን እንደሆነ ተናግሯል። እረኛ ማለት ምን ማለት ነው? ጠባቂ ማለት ነው። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ከእጄ ማንም አያወጣቸው ይላል። ከቁጥር 1 ጀምሮ እስከ 27 ስታነቡት መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። ሌባውስ ተኩላ ሲመጣ እሱ ይሸሻል። ስለዚህ ማን ነበር የሚጠብቀው? እረኛ ማለት ጠባቂ ማለት ነው። ክርስቶስ ነበር የሚጠብቀው ማለት ነው። ያ ክርስቶስ በስጋ የተገለጠ ነው። አስቀድሞ ቃል ነበር፣ ግን ወልድ ይጠብቃል ማለት ነው። እኔስ ግልጽ ነው። ወደ ቶፒኩ ተመለሱ። አብዱልከሪም እንኳን ደህና መጣ። እንኳን ደህና መጣ። ይሰማል? ይሰማል። እንኳን ደህና ቆያችሁ። መልካም። አላህ ለምንድን ነው እሱ ልጅን መያዝ የተቃወመው? ልጅ መያዝን ለምን ነበር የተቃወመው? ለመጠየቅ ዝግጁ አይደለም። እንትን የመጣሁት አሁን ቅድሚያ ጥያቄ ነው። ጥያቄ ተቀበሉ። ቶፒኩ ላይ ቅድሚያ ከቶፒኩ ጋር የተያያዘ በውይይት ውስጥ ማንሳት ትችላላችሁ። ቶፒኩን ሽፍት እያስደረጋችሁ ስለሆነ ማለት ነው። ወይንም መጨረሻ ላይ ጠብቅ። እሺ አምረን ወይንም ደግሞ መሐመድ ሰላም፣ እንኳን ደህና መጣ። እንዴት ናቸው? አለን። ላቅርብ ወይ ጥያቄ ታቀርቡልኝ? ልቀበል። ጥያቄ ተቀበልና ታቀርባለህ። ሱራ 5:18 እንዴት ነው? ሱራ 9:30 አንዴ እስቲ እሷንም እንዳሳት። ኦኬ፣ ይህን ክፍል ታውቀዋለህ ብዬ አስባለሁ። አይሁድ ዑዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ ይላል። ምን እያለ ነው ይህ ክፍል?
ሰማለሁ አብዱ ሙሐመድ ሚውት ነህ እያወራህ ነው ይሰማል ያንተ ምንድነው ቱር አሉ አብዱል ከሪም ሚውት ነው እያወራ ከሆነ ይቀጥል ቀጥል ምንድነው የክፍል ስለምንድነው የሚያወራው እንዴት ነው እሱ አብራራውስ ጠይቅህ ነው አይሰማም ክፍሉን አታውቀውም አሁን ጥያቄ በኋላ አሁን አጠበቀ ጥያቄ ቅድሚያን መልሶ ነው መጠየቅ ተመራም እኮ ነገር ያለው ለመጠየቅ ዝግጁ አይደለም ተዘጋጅቼ አልመጣሁም በኋላ ጥያቄ ቶፒኩ ላይ እንትን እንበልና በኋላ ጥያቄ ሀሊማ እንኳን ደህና መጣሽ ሀሊማ እንደ ኢንሻአላህ እንዴት ናችሁ ሀሊማ እና ኢንሻአላህ እስቲ አንዴ ሱራውን አንብብልኝ ኦኬ አይሁዱ ዘይር ያላህ ልጅ ነው አለች ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ ይህ ባፎቻቸው የሚናገሩ ቃላቸው ነው የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ አላህ ያጥፋቸው ይላል አይሁዳን ማለት ያላህን ቃል በስነ ስርዓት ያላመኑበት ናቸው ኦኬ ስለዚህ ፈጣሪም በቁርአኑ እንዳለው አይሁዳንን ይቅርታ አያደርግላቸው ኦኬ በቁርአን ላይ ለአይሁዶች ይቅርታ እንደማይደረግ ተገልጿል ኦኬ ሐዲስ ላይ ደግሞ አይሁዳኖች ገነት እንደሚገቡ ተገልጿል ስለዚህ ጋጫል ማለት ነው መሐመድ እና አላህ ማለት በሐዲስ ላይ ደግሞ አይሁዶች ገነት እንደሚገቡ ተነግሯል ገነት የሚገቡ አይሁዶች እንዳሉ ተነግሯል በቁርአን ላይ ምሕረት አያደርግላቸውም ማለት ነው የትኛው ሐዲስ ላይ ኮቅርም ያስማማልኝና ተዛ ወደ እንትን እንላለን ሐዲሱ የትኛው ነው ኦኬ ሐዲስ እሺ አንዴ ቼክ ላድርግልህ ታውቀዋለህ ክርስቲያን ማጃ ኦኬ ሰላት 92 ሐፊዝ አልሐዲስ ነው ክርስቲያን እኔ ጭንቅላቱ ላይ ታትመዋል እነኚህ ሐዲሶች ሸምድሏቸዋል ሐፊዝ አልሐዲስ የሐዲስ ሸምዳጅ ምንድነው የሚባለው ወንድማችን ያ ወንድማችን የሚታይ ከሆነ አይሁዶች ወደ 7 ኦኬ እሺ ይታያል ወንድማችን ምን ይላል መሰለ ሙሐመድ ሲናገር I swear by the one whose hand in the soul of Muhammad sorry ከመጀመሪያው ልጀምረው the Jews split into 71 sects አይሁዶች ወደ 71 ቦታ ይከፋፈላሉ አለ one of which will be in paradise ከነሱ ውስጥ አንዱ ጀነት ይገባል and 70 in hell ሰባው ደግሞ ጀሃነም ይገባሉ አለ ስለዚህ ከአይሁዶች ውስጥ ራሱ ገነት የሚገባል ብሎ ሙሐመድ ተናግሯል አንተ ይቅርታ ያደርግላቸው የሚያልከው ከምን አንፃር ነው ከዚህ ሐዲስ ጋር አስታርቀው እሺ እኔ ላሳርቅ እዚህ ጋር ማለት ነው አንዱ ሰባው ጀሃነም ይገባል አንዱ ደግሞ ጀነት ይገባል ይላል ያ አንዱ አንተ ቅጣት ይቀጣቸዋል ምሕረት አያደርግላቸውም ብለህ ነበር አስታርቀው ከሱ ጋር ከሰባውና ከአንዱ የቱ ነው በልጠው እንደዛ ከሆነ ይከፋባል ኢንሻአላህ ምክንያቱም ሙስሊሞች ደግሞ 72ቶቻችሁ ናችሁ ገነት ማትገቡት
እዚሁ አዲስ ላይ አንብበው። ያ ከዛ ምን ይላል ደግሞ I swear by the one whose hand I swear by the one whose hand is the soul of Muhammad የሙሐመድ ነፍስ በእጁ ባለችው በአላህ እምላለሁ አለ ሙሐመድ ሲናገር my nation will split into 73 sects የኔ ኡማዎች አንዴ አዳምጥ ይሄው I swear by the one whose hand is the soul of Muhammad የሙሐመድ ነፍስ በእጁ በሆነችው እምላለሁ my nation will split into 73 sects የኔ ህዝቦች ደግሞ የኔ ኡማዎች ደግሞ ወደ 73 ቦታ ይከፈላሉ one of which will be in paradise ከነዚህ ውስጥ አንዱ ጀነት ይገባል and 72 in hell 72 ደግሞ ጀሃነም ይገባሉ አለ ስለዚህ አይሁዶች 70 ነው የሚገቡት እናንተ 72 ናችሁ የምትገቡት ጀሃነም ማለት ነው እሺ ይሄን ያለው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እነሱ ናቸው ማለት ነው ያ አንዱ እኮ ጀነት ምገበው እኮ በፈጣሪ ያመነ ነው ቀደም ብለናል ኢንሻአላህ አይሁዶች ምህረት የላቸው ሁሉም ጋር እንደሚገባሉ የሚል አርጉመንት ስለሰራ ነው ወደዚህ መጣ ነው እኔስ እንመለስ እሺ የኛው ብዙም እናቀልል ወደ ዋናው እንመለስ አይሁዶች ይሄን ክፍል ታውቀዋለህ ቀርተዋል ብዬ አስባለሁ አይሁድ ኡዘይር ያላህ ልጅ ነው አለች ክርስቲያኖች ማን መሲህ ያላህ ልጅ ነው አሉ ይህ ባፎቻቸው የሚናገሩ ቃላቸው ነው የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ አላህ ያጥፋቸው እንዴት ከእውነት ይመለሳሉ ይላል ከእውነት እንዴት ይመለሳሉ ይላል ኢንሻአላህ ሰማለሁ ኢንሻአላህ ቀጥል መልስ ከሌለ ደግሞ ወደ ሌላ ሰው መሄድ እንችላለን ወይም ሀሊማ መቀጠል ትችላለሽ ኦኬ የክፍል ከፍተኛ ስህተት ያለበት ነው አይሁዶች ኡዘይርን አለ የሚያመልኩት አይሁዶችን ቼክ ማድረግ ትችላላችሁ እስራኤሎች አሉ አምላካችሁ ኡዘይር ነው እንደበላቸው ነው የሚሏችሁ አይደለም ነው የሚሏችሁ ስህተት ነው ኢቭን ክርስቶስን ለመስቀላቸው ምክንያቱ እንዴት አንተ ሰው ስትሆን እግዚአብሔር የእግዚአብሔር ልጅ ነኝ ትላለህ ብለው ተቃውመው ነው ዮሐንስ ወንጌል ምዕራፍ 8 ላይ ካያችሁ ምዕራፍ 8 እና እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ጀምሮ ስትመለከቱ እንዴት የሚል ተቃውሟቸው ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ስላለ ክርስቶስ ሊወግሩ ድንጋይ አነሱ ይላል ኡዘይርን በምንም ሎጂክ አምላክ አድርገው ሊይዙ አይችሉም የአምላክ ልጅ ነው ብለው የሉም በታሪክም የለም መጠየቅ ትችላላችሁ አንድ አይሁዳዊ ደውላችሁ ዘመድ ካላችሁ እስራኤል የሚኖር የሚያመልኩት ኡዘይር የሚባል ነው እንዴ ብላችሁ ጠይቁት ነው የሚሏችሁ ሐዲሱ በግልጽ በቂያማ ቀን ህዝቦችን ይሰበስባል ሐዲሱን ክፈተው ክርስቲያን ከዛ በኋላ ምን ያደርጋቸዋል ማንን ነው የምታመልኩት ብሎ ይጠይቃል አላህ ማለት ነው ጣዖት አምላኪያኖቹ ጣዖትን የሚያመልኩትን ጣዖት ይከተላሉ ጨረቃ የሚያመልኩት ጨረቃን ይከተላሉ ፀሐይ የሚያመልኩት ፀሐይን ሊያመልኩ ይሄዳሉ ማን ይቀራሉ ከዛ ክርስቲያኖች አይሁዶች እና ሙስሊሞች ይቀራሉ አይሁዶችን ይመጣና ምን ይላቸዋል ማንን ነው የምታመልኩት ብሎ ይጠይቃቸዋል ይላል ከዛ እዝራን ያላህን ልጅ ነው የምናመልከው ይላሉ ውሸት ነው አይሁዶችን እስራኤሎችን ደውላችሁ ጠይቁ እዝራን ነው እንደምታመልኩት በሏቸው ምንድነው የምትለው ነው የሚሉ አንበው ክርስቲያን then he will be presented to them as if it were emerged ምናምን ኦኬ የቱ ጋር ከፍ አድርገው ትንሽ ቆይ then it will be said to the Jews what did you use to worship ትንሽ ከፍ አድርገው ወደ አይሁዶች ተዛ እንደዚህ ይባላሉ ማን ነበር የምታመልኩት ተብለው ይጠየቃሉ they will reply we used to worship Ezra the son of Allah አይሁዶች ምን ብለው ይመልሳሉ ይላል እኛ ስናመልክ ምን ነው አይኖር ነው እዝራን ነው ያላህን ልጅ ጎረቤት ፈልግ እስራኤል ዘመድ ያለ ደውል ጠይቅ
እዝራን ነው ወይ የሚያመልኩት በሏቸው። ኖ ነው የሚሏችሁ። ከዛስ እነሱ ምን ይላቸዋል? It will be said to them, you are liars, for Allah has neither a wife, look, nor a son. እነሱ አላህ ልጅ አለው አይ ሚን ሚስት አለው አላሉም። ወላ ያለ ሚስት ልጅ ስለማይገኝ እንዳላ ኮንሰፕት እናንተ ዋሽታችኋል። አላህ ልጅ ሶሪ ሚስት የለውም ልጅ የለውም ይላል። ሚስት የለውም ልጅ የለውም። እነሱ ስለሚስት አላወሩም። ከነ አላህ ኮንሰፕቱ ምንድነው? ሰው ነው ያለ ሚስት ልጅ አይገኝም የሚል ነው። then የቱ ጋር ነበርኩ? ከዛ በኋላ ክርስቲያኖች ጋር ሄድ። ከዛ ክርስቲያኖች በተመሳሳይ ይጠየቃሉ ማለት ነው። ኤኒዌይስ ስለዚህ በቂያማ ቀን አይሁዶችን ይሰበስብና ማን ነው የምታመልኩት ይላቸዋል። ኡዘይርና እዝራን ይሉታል። ይሄ ውሸት ነው። አንድ አይሁዳዊ አታመጡም። አንድ በቂያማ ቀን አሁን ማመልኩትን ኡዘይርን ነው የምታመልኩት። ውሸት ነው። አንድ አይሁዳዊ አሁን እዝራን አምላካችን ነው እያሉ የሚያመልክ የለም። ደውላችሁ ጠይቁ። እስራኤል ሄደ ዘመድ ካላችሁ ፈልጉ። ባታገኙ እንኳን ጎረቤት አይሁዳዊ ካለ ጠይቁ። እዝራ የሚባል ሰው ነው እንደምታመልኩት በሏቸው። ነው የሚሏችሁ። እንኳን አሁን በታሪክ ውስጥም የለም እንደዛ አምልከው የማያውቁም። ኑረዲን እንኳን ደህና መጣ። ደህና ቆያችሁ። ሰላም ነው ይመስገነው። እዚህ ላይ የምትለው አለ አይሁዶች እዝራን ነው የሚያመልኩት ብለህ ታምናለህ? አይነት ጥያቄ ነው ጠይቅ ነው መጣሁት። እዚህ ላይ የምትለው አለ? አይ ጥያቄ ነው የኔ ጥያቄ ነው እንጂ እሱን ለመመለስ አይደለም። ኦኬ ጥያቄ ቆይ ትንሽ እሺ ኦኬ ክርስቲያን የምትልበት አለ? አይ ከስተ ላይ ሙስሊሞች ስላሉ የሚመልሱ ይግቡ ብዬ ነው። እሺ ኢንሻአላህ ኢንሻአላህ አለ ኢንሻአላህ ኦኬ በሱ ቦታ እናስገባለን ማለት ነው። መልስ ካላችሁ ከስተ ላይ ያላችሁ መቀጠል ትችላላችሁ። በታሪክም በአይሁዳውያን መጽሐፍቶችም ጭምር እንደዚህ የሚባል አካል አይሁዳውያኖች ሲያመልኩ የለም፣ ጭራሽ ተጽፎ የለም። መሐመድ ከየት እንደዚህ ይሄ እንግዲህ የፈጣሪ መገለጥ ነው። ደግሞ መሐመድ ከራሱ አይናገርም አላህ የገለጠለትም ቢሆን እንጂ ተብሎ ይታመናል። ይሄ ግን በታሪክ ውስጥ ያልተፈጠረ በታሪክ ክስተት ውስጥ የሌለ ነገር መሐመድ እዚህ ሐዲስ ላይ ሲናገር እንሰማለን። ቁርአን ላይም አላህ አወረደልኝ ብሎ የተናገረው ነገር አለ which is ውሸት የሆነ ማለት ነው። ኦኬ ተቋርጧል። እኔ ጋር ነው አሎ ኦኬ ዜድ ማን ገብቷል? አይ ገና ያ ስለዚህ ምንድነው ከአባትነትና ከልጅነት ጋር በተያያዘ ከቀደምት ሃይማኖቶች ማለትም ከአይሁዳውያንና ከክርስቲያኖች ጋር እስልምና ምንም የማይጣጣም አስተምሮ ነው ያለው። ምንም የማይጣጣም ማለት ነው፣ ፍጹም ተቃራኒ የሆነ አላህ ሙሉ ለሙሉ በቁርአን ውስጥ ይዞ የመጣው ምንድነው አይሁዶችና ክርስቲያኖችን ስለሚራገም እየተራገመ ነው መገለጥ አወረደልኝ ብሎ መሐመድ የተናገረው ማለት ነው። ይሄ ደግሞ ከነቢያትም ሆነ ከሐዋርያት ጋር በፍጹም አይገናኝም። አስቀድሞ የነበሩ ቅዱሳን ሰዎች ነቢያት የሰበኩት ምንድነው እግዚአብሔርን አባታችን ብለው ይጠሩት ነበር። ሐዋርያትም እንደዛው ማለት ነው። መሐመድ ሲመጣ ግን ኖ እያለ እንደውም አላህ እጅግ በጣም በሚያስፈራራና በሚያስጨንቅ መንገድ ሲገስጻቸው ይታያል። አባት እንዳትሉኝ እኔ አባታችሁ አይደለሁም እያለ ማለት ነው። በነገራችን ላይ ይሄ ጤናማ አይደለም። በነገራችን ላይ ለምሳሌ ሰዎች በሰዎች መካከል ያለ በልጅና በአባት ያለ ኢንተራክሽን መልካም ነገር እንደሆነ ይታወቃል። ይሄ በፈጣሪና በፈጠራቸው ሰዎች መካከል የለም ቢባል በጣም ቀልድ ነው የሚሆነው። ስለዚህ አስቀድሞ የነበሩ ሰዎች እግዚአብሔርን አባታችን ይሉታል። አላህ ደግሞ እንዳትሉኝ እያለ ሰማያት ይቀደዳሉ፣ ምድር ይሰነጠቃል እያለ ሲገስጻቸውና ሲያስፈራራቸው ይታያል።
ከነቢያት አስተምሮ ጋር አይጣጣምም እስልምና። ሱልጣን ሱልጣን አለ? ሰላም ነው። እንኳን ደህና መጣ። እንኳን ነው። ኦኬ። አላህ ልጅ ለመውለድ ሚስት ያስፈልገዋል ብለህ ታምናለህ? አላህ ልጅ ለመውለድ ሚስት ያስፈልገዋል ብለህ ታምናለህ ወይ? አላምንም። አላህ ያምናል። እንዴት? ሚስት ከሌለኝ ልጅ አይኖረኝም ብሎ ተናግሯል። በየትኛው? በምን? ቁርአን ላይ ለምሳሌ ፈጣሪ የግድ ልጅ ለመውለድ ሚስት ወይም ደግሞ ሴት ጾታዊ ግንኙነት ያስፈልገዋል ብለህ ታምናለህ አንተ? ኧረ አያስፈልግም። ስለዚህ ፈጣሪ ልጅ ለመውለድ ሚስት አያስፈልገውም። ሚስት የሚያስፈልገው ፍጡር ብቻ ነው አይደለ? ሰዎች ናቸው እንደዛ ሊያስቡና ሊገነዘቡ የሚችሉት። አዎ፣ የሰው ልጅ ብቻ ነው። የሰው ልጅ ብቻ ነው እንጂ ፈጣሪ እንደዛ አይልም። አዎ። ኦኬ፣ እሺ። የቁርአኑን ታብራራልኛለህ ማለት ነው። ሱራ ባይ እዛ ከመሄድ በፊት ሱራ 19:20 ክፈተው ክርስቲያን። ሶሪ። ኦኬ፣ ችግር የለውም። ያ በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። ይህንን ያለችው ማን ነች? ሱልጣን ሱረቱ መርየም ላይ ነው። ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ ልጅ እንዴት ይኖረኛል ካለች አንድ አካል ሎክ ባል ሳይኖራት አመንዝራም ሳትሆን ልጅ ሊኖራት አይችልም አይደለ? ሱልጣን ከወንድ ጋር ሚዩት ነው እያወራ ከሆነ ሱልጣን ወላሂ ሱማሽ ወይ ወላካ ይሽናል ሲጀመር ምንድን ነው? ጡብ ጡብ አሉ እኮ እኩል ወረዱ አሉ። አይ ገስት ላይ በጣም ብዙ ሙስሊሞች አሉ እና ጥሩ እየተማሩ ነው። ኦኬ መልካም ሽካይራሽ ሐቅን እንጂ እጅ ሰውን አትከተል። ሐቅን እንጂ ሰውን አትከተል። እሺ ወይም ይቅር ምናምን የሚላል ይቅር እንባባልና ሐቅን እንጂ አላችሁ። ስማቸው ደስ ይላል። አሁን የገቡት ይቅር እንባባል አላችሁ። ይቅር እንባባል። አቤት እንኳን ደህና ቆያችሁ። መልካም ፕሮፋይል ዶክተር ዛኪር ናይክ ዳነ ዳኖ ስለ እሱ ተውና ወደ ራሲ ጥያቄ ለፍ። ኦኬ ስለ እሱ ተው፣ ስለ ራስን ጥያቄ ለዛው እንድታጠናው ነው። አህመድ ዲዳት የእሱ ተማሪ ነው። ዛኪር በክርስቶስ ላይ ሞክ አድርጎ ነበረ። አፉ ሚዩት አድርጎት ክርስቶስ ወደ 13 ዓመት ያህል ማቆ ነው የሞተው። አያለ በጣም ተቸግሮ ማለት ነው። ቪዲዮዎቹም ማየት ይችላል። አህመድ ዲዳት ተማሪ ማለት ነው። ዛኪር የዛ የአህመድ ዲዳት ተማሪ ነው።
ዛኪር ደግሞ ታሞ ኃይለኛ ክሪቲካል ኤኒዌይስ በጋብቻ ይሰማል። ይሄን ክፍል ያው እስቲ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለኔ እንዴት ልጅ ይኖረኛል አለ ይችላል። ማርያም ነች ያለችው አለ ይሰማል። ማርያም ነች ያለችው አይሰማም እንደኛ የኛ ይሰማል ምን ነበር አልከው? ሰው ያልነካኝ አመንዝራም ሳልሆን ብላ የተናገረችው ማርያም ነች። ኦኬ ምን እያለች ነው? ወንድ ካልነካት ልጅ መውለድ እንደማትችል እየተናገረች ነው አይደለ? ሰው ቀይር ክርስቲያን። እሺ ሐቅን እንጂ ሰው አትከተል። እንኳን ደህና መጣ። ሐቅን እንጂ ሰውን አትከተል። ይሰማል? ሚስራ አንቺን አይደለም ሌላ ሚስራ መጣብሻለች። እንዴት ነሽ? ደህና ነሽ? ስም ያለው ሞኝ ነው ሲባል ዛሬ ገና በደንብ አረጋገጥኩኝ። ከርፍሽ ምን እናልሻ ብለሽ አልሽ ኦኬ ሚስራ አዲስ የገባሽው ሙስሊም ነሽ እህታችን? እንዴት ነሽ? የሚስራን ስም እንዴት ያሽ ኦርቶዶክስ ከሆንሽ? ኦኬ እሺ ሙስሊሞች አለን ይመስገን። ምን እንታዘዝ? ምን እንታዘዘው አለ? አረ ምንም ምን እየተማርኩ ነው። ያው ዝም ብዬ ነው የገባሁት እና በጣም ነው ማደንቅ። በርታለን። ድንግል ማርያም ተጠብቅ። አሜን አሜን። እሺ